እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ በዘሩ የሚመካ ሰው ካለ ያንን ዘር ድምጥማጡን እልም ነው የሚያደርገው መድኃኒዓለም። እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር የሚመካ ሰው አይወድም። ወገኖች እዚህ አዳራሽ ውስጥ የተሰበሰብን ሁሉ ይሄ ተጠርጎ ሊወጣልን ይገባል። ይሄ ጭንቅላታችን ካለቀቀ አንድንም። ትዕቢት ሰውን ወደ ሲኦል ያወርደዋል። ዲያብሎስን ያወረደው እሱ ነው። አባታችን አዳም እናታችን ሔዋንን ያወረዳቸው ምንድን ነው? ነገሩኝ እንጂ ትዕቢት፣ አምላክነትን በመፈለጋቸው የበላይ ከፍ ማለትን መውደድ፣ ያንን አውርዶ ጣላቸው። መቀመቃት አውርዶ 5000 ዘመን ስንማቀቅበት የኖር ነው ይሄ ነው። ዛሬም እናታችን ሔዋን ለልጆቿ ያወረሰችን መማቀቅ ከዚያ ክፉ ምኞት የመጣ ነው። ከፍ ማለትን መውደድ። መታበይ ክፉ ነው። ከቃሉ ጋር ናችሁ። በምንም ነገር መታበይ አያስፈልግም። በምንም ነገር ንጹህ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን። ከታበይን ማለት ነው እንወድቃለን። ይሄንን ወደታች ያወርዳል። እንደውም አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል። ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህች ማምላክ ብትሆን ብሎ ሰገደለት። ሰው ጅል አይደል? ከዚያ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል።